በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 38ኛ ተአምር። ስለ ሳራና ስለ ርብቃ እንዲሁም ስለ ራሔል ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዕለታት በአንድ ቀን ጌታ ኢየሱስ ከኢየሩሳሌም ወደ ቤተልሔም ሲሄድ ሄሮድስ ያስገደላቸውን የሕፃናት መቃብር ሊጎበኝ ወደደ። በዚያም በጎዳና የካህናት አለቆችንና ጸሐፍት ፈሪሳውያንን ተመለከተ። ጌታ ኢየሱስም እናንተ የእስራኤል ልጆች ወዴት ትሄዳላችሁ አላቸው። እነሱም ቤተልሔምን እንጎበኝ ዘንድ እንሄዳለን አሉ። ጌታ ኢየሱስም እናንተ የሐሰት ዛፎች ቤተልሔምን ልትጎበኙ አይደለም ወደ ራሔል መቃብር ለመሄድ ተዘጋጅቷችኋል እንጂ አላቸው። ከዚያም እሱ ተከትሏቸው ከእነሱ ጋር ከራሔል መቃብር እስኪደርሱ ድረስ በጎዳና አብረው ሄዱ። በዚያም ጊዜ የዮሴፍና የብንያምን እናት ራሔልን ከመቃብር ብጠራት ታምናላችሁን? አላቸው። አይሁድም ገና ዛሬ ዝንጉ እንደሆንክ ተገነዘብን፣ ዳሩ ግን እስኪ አደርጋለሁ ያልከውን አድርግና እንመንብህ። ከዚያ በኋላ ከእግዚአብሔር እንደተላክና መሲህ የእስራኤል አዳኛቸው እንደሆን እናውቃለን አሉት። ጌታ ኢየሱስም እናንተ ተንኮለኞች የእፉኝት ልጆች ከሚመጣው መዓት ለመዳን ወይም ለማምለጥ ማን መከራችሁ? አላቸው። አሁንም የምነግራችሁን ስሙኝ። ለንስሐ በሚያፈራላችሁ ገንዘብ የሚገባ ስራ ስሩ። ይህንንም ብታደርጉ ምልክት ለማግኘት ተገቢ ይሆናል። እወቁ፣ ከነቢያቶቻችሁ የተነገረውን ትንቢት በምልክት ተከታተሉ። ስለዚህም ስህተታቸውን አሕዛብ ሁሉ ይመሰክሩባቸዋል። ይህንንም ካላቸው በኋላ አሁን እኔ ከራሔል ጋር ርብቃንና የአብርሃምንም ሚስት ሳራን ከመቃብር አስነሳቸዋለሁ አላቸው። እነሱም ከጌታ ኢየሱስ ይህን ነገር በሰሙ ጊዜ ፈጽመው እያደነቁ ወደ መሬት ራሳቸውን አቀረቀሩ። ጌታ ኢየሱስም ለጥቂት ሰዓት ከእነሱ ፈቀቅ አለና በታላቅ ቃል ሳራና ርብቃ ራሔል ሆይ ከሙታን መቃብር ተነስታችሁ እኔ ወዳለሁበት ኑ ብዬ አዛቸዋለሁ ሲል በታላቅ ቃል ተናገረ። በዚህም ጊዜ መነዋወጽ ሆነ፣ ድንጋዮች ተሰነጣጠቁ። እኒህ ንጹሐት አንስት ካሉበትም ብዙ ድምፅ ተሰማ። ሳራ ርብቃና ራሔልም ከመቃብር ወጥተው ፊታቸው እንደ ፀሐይ ብርሃን እያበራ ከጌታ ኢየሱስ እግር ስር ሰገዱ። ጌታ ኢየሱስም እናንተ የአይሁድ ማህበር ሆይ ዓይናችሁን አንሱና እኒህን ከመቃብር የተነሱ ሴቶች ተመልከቱ አላቸው። ዓይናቸውንም ባነሱ ጊዜ ከፊታቸው የሚወጣ የብርሃን ነጸብራቅ የተነሳ እኒያን ቅዱሳት አንስት ሊያዩአቸው አልቻሉም። የአብርሃም ሚስት ሳራም ተነስታ እንዲህ አለች፣ እናንተ የልጄ የያዕቆብ ልጆች ይህን በሞትና በሕይወት ላይ ስልጣን ያለውን ለምን ትክዱታላችሁ? እኔና ርብቃን ራሔልንም በልዩ ችሎታው ከሞት ያስነሳንን ለምን ትክዱታላችሁ? በበረሃ በነበርንበት ጊዜ በአባታችሁ በአብርሃም ድንኳን የገባው ይህ ነው። ልጄን ይስሐቅን ለመውለድ ያበሰረኝ ይህ ነው። በበግ ታዳጊነት ልጄን ይስሐቅን ከሰይፍ መታረድ ያዳነ ይህ ነው። በዚያ አምሳል ሳይወለድ በፊት በማዕድ ተቀምጦ ከአብርሃም ጋር ማዕድ በላ። በእኛም ላይ በረከትን አሳደረ። የብዙዎች አባት ይሆን ዘንድ ለአብርሃም ቃል ኪዳን ገባለት። በዚህች አምሳል ከአብርሃም ዘንድ ወጥቶ ወደ ሰዶምና ገሞራ ሄደ። አዳምንና ልጆቹን ከዘላለም ሞት ያድናቸው ዘንድ በዚች አምሳል ነቢያት ትንቢት ተናገሩ። ይህቺ ምልክት ሰማይና ምድርን የፈጠረ ምልክት ናት። ይህች ምልክት ለያዕቆብ የተገለጸች ነች። ይህችም ምልክት ለሙሴ በደብረ ሲና ተገልጻ ወደ ምድረ ግብፅ ሄዶ የእስራኤልን ልጆች ነፃ ያወጣ ዘንድ ያዘዘችው ነች። ይህች ምልክት ተአምራትን ሁሉ የምታደርግ ናት። ነቢዩ ዳዊት በመዝሙሩ ከሰው ልጆች ይልቅ ውበቱ ያማረ የተወደደ ነው ብሎ እንደተናገረ እናንተ የእስራኤል ልጆች በዚች ምልክት እመኑ። ሳራም ነገሯን በፈጸመች ጊዜ ጌታ ኢየሱስ እናንተ የእስራኤል ልጆች በኃጢአት የተሸፈናችሁ ልባችሁ እንደ ድንጋይ እየጠጠረ ታምናላችሁ ወይስ አታምኑ? ሙታን እንኳን ወደ መቃብራቸው ሆነው እንደሚያምኑ እስኪ ወቁ ተረዱ። እናንተ ግን አታምኑ። እንግዲህ ከዛሬ ጀምሮ ነቢዩ ዳዊት ፍጥረታት ሁሉ እግዚአብሔርን ያመሰግኑታል ብሎ በመዝሙሩ የተናገረው ይፈጸም ዘንድ እነሆ እናንተ ባታምኑ ከዚህ ሕዝብ ወገን ልዩ የሆነ በእናንተ ፈንታ ያምንብኛል አላቸው። ከዚህም ሁሉ በኋላ ጌታ ኢየሱስ ሳራንና ርብቃን ራሔልንም ወደ መጣችሁበት በሰላም ተመለሱ አላቸውና እነሱም ወደ መጡበት ተመለሱ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።